ልጅቷን እድሜዋ ረጅም ነው። ከርቀት እያየዋት ነው እየመጣች ነውና ቆመን ነው መቀበል ያለብን ማለት ነውና ባይዘው በጣም ያማረባትም ትመስላለች። እንዳየሁት ከሆነ ካሜራማን አዙር አሳያቸው። በኢየሱስ አንተ እንዴት ያማረባት ዌልካም እንኳን ደህና መጣሽ። ደህና ነሽ? አለክ እግዚአብሔር ይመስገን። አምሮብሻል። ሁለት ኪታብ እንደኔ መርክ አመሰግናለሁ። ዲነክ ደሞ ባል ደሞ አመሰግናለሁ። በጣም ፎርለካ ለጥፈኝ ስቲሽ ወር እንዴት ደስ እንዳለኝ አገባት። ምርሻ ለምን ተሰረ እንዴ ደሞ አልተዘጋጀሁበት ነበር። ከዛ ቅጆ ዓለም ሌላ መስሎ ብዙ ስማኝ ዓለም ሌላ መስሎ ብዙ ስማኝ መኖር ገና ጀመርኩ ከንፈር ስስም ይቀንልኝ ነፍስ ለነፍሴ ስማረ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋሃዱለታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ። በጣም አስደንጋጭ ነገርና በጣም የሚገርም ነገር ምሽቱን የተፈጠረው አብርሃም እንግዲህ እራት ሄርሜላን ጋብዟታል ማለት ነው። እንግዲህ በፍቅር ተማርኮ ወይኑ እስራቸው አለ፣ ምግብ አለ፣ እንግዲህ እያጎረሳት ይገኛል። በጣም ነው እንግዲህ የሚገርመው። እኛ በጣም አልጠበቅንም። አብርሃም እንግዲህ በቃ እንዴት አድርጌ ልንገራችሁ፣ ማርከዋለች፣ ተመራርከዋል ማለት ነው። እንዴት ታምራለች! አረ አብርሃም እንደዚህ ለሄርሜላ ፍቅርክን ገለጽክላት። በጣም ነው የሚገርመው። እንግዲህ ሄርሜላ እናቴ እንኳን እንደዚህ ብላል እንዲሁም እንደው ነበረች ማለት ነውና በጣም ነው የሚገርመው። በጣም እንግዲህ ያሳዝናል። የመጨረሻው ነገር እኔ በጣም ናፍቆኛል ማለት ነው። አብርሃም ግን እንዴት ይል ነገር ልታደርገው ቻልክ? እኔ ካንተ አልጠበቅኩኝም። ምክንያቱም አንተ በጣም ጎበዝ ነህ፣ በጣም ጠንካራ ነህ፣ ዝምተኛ ነህ ማለት ብዙ ነገር አይተህ የምታልፍ ልጅ። በቃ እውነት ሁሉንም ነገር ጥላትክ ወዳጄ ነው አትል። ግን ለምን ዛሬ ይሄ ነገር ሊፈጠር ቻለ? ቤተሰብዬ እንዴ ጭራሽ አረ ወይኔ አረ እኔ ምን እንደምላ እኔ ቃላት ነው ያጠረኝ። ምን ልበል? ሩታ ይሄንን ቪዲዮ ስታዩ ምን አለች? ሩታ እውነት ይሄንን ነገር ፈቅደሽ ነው ወይስ ምንድነው? እኔ ለህዝቡ በቃ ግልጽ ነገር ብታረጉት እኔ ደስ ይለኛል። እኛም ለመፍረድ እንዲያመቼን ከሄርሜላ ጋር ይሁን አንል። ሰማነው አልተቀደደም። አንድ ህፃን ልጅ አላቸው። በጣም እኮ ነው ግራ የገባው። እና አብርሃምዬ ግን እንዴት ይሄን ነገር ልታረገው ቻልክ? እንዴት? እኔ ይሄ ቦታ ለአብርሃም የሚመጥነው አይደለም፣ ግን እሱ ይመጥነኛል ብሎ ነው እዚህ ቦታ ላይ የተገኘውና ላይክ ሼር ይድረስ ለአብርሃም። አብርሃም ወደ ራስህ ተመለስ ወንድሜ። ይሄ ቦታ ላንተ አይመጥንህም። ምክንያቱም እሷ ሴት ልጅ ናት። ይሄን ነገር ብልሃት በኋላ እንደ ቀልድ የተጀመረ እውነት እንዳይሆንባትና በኋላ ሌላ ችግር እንዳይፈጠርብህ እኔ ያንን ነው የምለው። እኔ በጣም ነው ያዘንኩትኝ በዛሬው ቪዲዮ። አረ ወይኔ እናቴ ምን ልበል ቤተሰብ፣ ምን ልበል? አትፍረድ ይፈረድብሃል ይባላልና በጣም ገራሚ ነው አብርሃም። እኔ እንጃ ትንሽ አረ እኔ ለማንኛውም የሚመች እንግዲህ አንተ ከተመቸ